በምትገኘው ቶጎጋ መንደር ውስጥ ከአየር ላይ ጥቃት ተሰነዘረ ተባለ። በጥቃቱ ጉዳት ደርሶባቸው መቀሌ ከተማ የመጡ ቁስለኞችን ማነጋገሩን የመቀሌ ወኪላችን ከስፍራው ዘግቧል። የአፍሪካ ህብረት የምርጫ ታዛቢዎች ቡድን የኢትዮጵያ 6ኛው አጠቃላይ ምርጫ ነፃና ገለልተኛ በርካቶችም ለመምረጥ የወጡበት ነው አለ። ማንኛውም ቅሬታ ካለም በህጋዊ መንገድ እንዲከናወን ሲል አሳስቧል። በደቡብ ክልል ከምርጫ ጋር በተያያዘ 194 ተጠርጣሪዎችን በቁጥጥር ስር መዋሉን የክልሉ ፖሊስ ኮሚሽን አስታወቀ። ዜናው በዝርዝር ትግራይ ክልል ውስጥ ከመቀሌ ከተማ 25 ኪሎ ሜትር በምትርቀው ቶጎጋ በተሰኘችው መንደር ትናንት ከአየር ላይ ተሰንዝሯል በተባለ ጥቃት ቁጥራቸው በውል ያልታወቁ ሰዎች መሞታቸውና መቁሰላቸው ተገለጠ። ትናንት ከቀኑ 6 ሰዓት አካባቢ ተፈጸመ የተባለው የአየር ጥቃት የማክሰኞ ገበያ ላይ በነበሩ ሰላማዊ ሰዎች ላይም ጉዳት ማድረሱን የመቀሌው ዘጋቢያችን ሚሊዮን ኃይለስላሴ ያነጋግራቸው የዓይን እማኞች ገልጧል። የክልሉ ጊዜያዊ አስተዳደር ስለተባለው ጥቃት መረጃ እንዲሰጡት ያደረገው ተደጋጋሚ ጥረትም አልተሳካም። በጥቃቱ ጉዳት እንደደረሰበት የገለጠው ነጋሲ በረሀ ብዙ ሰዎች መጎዳታቸውን ገልጧል። አንድ ጊዜ እንደመታችን እኛ ወደቅን። ከዛ በኋላ የሆነውን አላወቅንም። የነበርንበት ሁኔታ በማክሰኞ ገበያ ላይ ነው። የደረሰብኝ ጉዳት እጄ ተሰብሯል። ሌላ ብዙ እየተጎዳለ፣ ብዙ ሰው እየተጎተተ ነበረ። እኔ 3 የሞተ ሰው፣ ብዙ የሞተ እንስሳ በአይኔ አይቻለሁ። የፈረንሳይ ዜና አገልግሎት በጥቃቱ ከ10 በላይ ሰዎች ቆስሏል አሊያም ተገድሏል ሲል ዘግቧል። ሮይተርስ የዜና ወኪል ቢያንስ 43 ሰዎች መገደላቸውን የአካባቢው የሐኪም ቤት ምንጮች ነገሩን ሲል ጽፏል። የአሜሪካው አሶሺየትድ ፕሬስ የዜና ምንጭ በበኩሉ ከ10 በላይ ሰላማዊ ሰዎች ከአየር በተጣለው ጥቃት መገደላቸውን ዘግቧል። ቀደም ባለው ዘገባው ቁጥሩን በ8 እጥፍ ከፍ አድርጎትም ነበር። ዶቼ ቬሌ ስለ ጉዳቱ እንዲገልጡለት መቀሌ አይደር ሐኪም ቤትና ሌሎች ትግራይ ክልል ውስጥ የሚገኙ ሐኪም ቤቶች ድጋፍ የሚያደርገው የዓለም ቀይ መስቀልና ቀይ ጨረቃ ቃል አቀባይ የሆኑት አኔ ኪሊሞን ጠይቆ ነበር። ከትግራይ የሚወጡ መረጃዎችን በተመለከተ አስተያየት መስጠት እንደማይችሉ ተናግሯል። የኢትዮጵያ 6ኛው አጠቃላይ ምርጫን የታዘበው የአፍሪካ ህብረት የምርጫ ታዛቢዎች ቡድን ምርጫው ነፃና ገለልተኛ በርካቶችም ለመምረጥ የወጡበት ነው አለ። 100 አባላት ያሉት የታዛቢ ቡድኑን የመሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ይህንኑ ዛሬ ከአዲስ አበባ በሰጡት ጋዜጣዊ መግለጫ ተናግሯል። Overall, voting took place in a largely peaceful and orderly atmosphere. በአጠቃላይ የድምጽ አሰጣጡ በስፋት ሰላማዊና ስርዓትን በጠበቀ መልኩ ነው የተከናወነው። የምርጫ አስፈጻሚዎች፣ የፓርቲ ተወካዮች እንዲሁም የጸጥታ ጥበቃዎች ኃላፊነታቸውን በሙያዊ ብቃት ተወጥተዋል። በአብዛኛው በጎበኘናቸው የምርጫ ጣቢያዎች ከፍተኛ ቁጥር ያለው መራጭ ተመልክተናል። ኦሉሴጉን ኦባሳንጆ የምርጫ ታዛቢዎች ቡድኑ በ5 ክልሎችና 2 ከተሞች የምርጫ ጣቢያዎች ሲከፈቱ ድምጽ ሲሰጥና የድምጽ ቆጠራ ሲከናወን መታዘቡንም አክለው ተናግሯል። ማንኛውም ቅሬታ ካለም በህጋዊ መንገድ እንዲከናወን አሳስበዋል። The mission calls on all stakeholders to remain calm in the remaining electoral phase. ታዛቢ ቡድኑ የሚመለከታቸው አካላት ሁሉ በሚቀጥለው የምርጫ ሂደት ተረጋግተው እንዲጠብቁ ጥሪ ያስተላልፋል። በምርጫ ውጤቱ ደስተኛ ያልሆነ ማንኛውም አካል በተቋቋመው ህጋዊ ማዕቀፍና ተቋማዊ መንገዶች ጥያቄ እንዲያቀርብ የታዛቢ ቡድኑ ልኡካን ያስገነዝባሉ። የምርጫ ታዛቢ ቡድኑ የድምጽ አሰጣጡን በታዘበባቸው 22 የምርጫ ጣቢያዎች 13ቱ በምርጫ አስፈጻሚዎች መዘግየት የተነሳ በሰዓታቸው አለመጀመራቸውንም ተናግሯል። ታዛቢ ቡድኑ የድምጽ አሰጣጡን በአጠቃላይ ገምግሞ ጥሩ መሆኑንም ኦሉሴጉን ኦባሳንጆ ገልጠዋል። የፌዴራል ፖሊስ 6ኛው ሀገር አቀፍ ምርጫ የከፋ ችግር ሳያጋጥመው በሰላም መጠናቀቁን አስታወቀ። የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል ዛሬ ከአዲስ አበባ በሰጡት ጋዜጣዊ መግለጫ
የምርጫውን ሂደት ለማደናቀፍ ውስን ቦታዎች ላይ የተደረጉ ሙከራዎች ከሽፈዋል ብሏል። በሁለት የምርጫ ጣቢያዎች በተፈጠረ ሁከት ጸረ ሰላም ያሏቸው ኃይሎች ላይ እርምጃ መወሰዱንም ገልጿል። በኦሮሚያ ክልል ምዕራብ ሸዋ ዞን ሊባንጃዌ ወረዳ ቡርቃ በሚባል አካባቢ ላይ ሸነ በተባለ ታጣቂ ቡድን ምርጫውን የማወክ ሙከራ ተደርጎ ተወስዷል ባሉት አጸፋዊ እርምጃ ምርጫውን ማስቀጠል መቻሉንም ተናግሯል። በተደረገው የተኩስ ልውውጥም የጸጥታ አስከባሪ አካል ሕይወት ማለፉን አረጋግጧል። እዛው ምዕራብ ሸዋ ጥቁር ወንጪኒ በታጣቂዎች አምቡላንስ ላይ በተከፈተ ተኩስ የሹፌሩ ሕይወት ማለፉንም ተናግሯል። ኮሚሽነሩ በማዕከላዊ ጎንደርና ደቡብ ወሎ በምርጫ ቦርድ የቀረቡ ሁለት ጉዳዮች በምርመራ ላይ መሆናቸውንም አክለው ተናግሯል። በኦሮሚያም ይሁን በአማራ ክልል በሁለቱ ቦታ ላይ ባጋጠሙ ችግሮች ምርጫው አልተቋረጠም። ምርጫው በሰላማዊ መንገድ ተከናውኗል። እዛ አካባቢ የተንቀሳቀሱት ታጣቂዎች ላይ አስፈላጊ ሕጋዊ እርምጃ ተወስዶ ሁኔታው ተረጋግቶ ምርጫው ቀጥሏል ማለት ነው። አሜሪካ ዜጋ የሆነ ማሽ ጆን ፓርክ የተባለ ግለሰብ ከምርጫ ቦርድ የልዩ ባጅ እንግድነት ወስዶ ሲንቀሳቀስ የነበረ ሰኔ 14 ይኖርበት ክፍል ውስጥ ሕይወቱ አልፎ ተገኝቷል። በጳውሎስ ሆስፒታል ዛሬ በደረሰ ሪፖርት ግለሰቡ በተፈጥሯዊ ሞት መሞቱን የሕክምና ማስረጃ አሁን ደርሶናል። ምርጫውን ለማወክ አሲረዋል የተባሉ 123 ሰዎች በቁጥጥር ስር ውለው 42ቱ ላይ ቀለል ያለ ቅጣት መተላለፉንና ድህረ ምርጫ ሁከት እንዳይፈጠርም ቅድመ ዝግጅት ተደርጓል መባሉን ስዩም ጌቱ ከአዲስ አበባ የላከለን ዘገባ ይጠቁማል። በደቡብ ክልል ከምርጫ ጋር በተያያዘ 194 ተጠርጣሪዎችን በቁጥጥር ስር መዋሉን የክልሉ ፖሊስ ኮሚሽን አስታወቀ። ኮሚሽኑ እንዳስታወቀው ተጠርጣሪዎቹ በቁጥጥር ስር ያሉት በክልሉ በሚገኙ የተለያዩ አካባቢዎች የምርጫ ሕጉን የሚጻረሩ ተግባራት ሲያከናውኑ በመገኘታቸው ነው። በሕግ ቁጥጥር ስር ከዋሉት ተጠርጣሪዎች መካከል እንደየጥፋታቸው መጠን ክብደት ገሚሶቹ በምክር ሲታለፉ፣ የተቀሩት ደግሞ ለፍትህ አካል እንዲቀርቡ መደረጉን የደቡብ ክልል ፖሊስ ኮሚሽነር ነቢዩ ኢሳያስ ዛሬ በሰጡት ጋዜጣዊ መግለጫ ተናግሯል። ይህ ምርመራ ቡድን ባከናወናቸው ስራዎች ከቅድመ ምርጫ አንስቶ እስካሁን እስካለንበት ጊዜ ድረስ 194 የሚሆኑ ሰዎች ከምርጫ ጋር የተያያዘ ወንጀሎች ፈጽመው በቁጥጥር ስር አውለናል። በቁጥጥር ስር ከዋሉት ውስጥ 103 የሚሆኑት ተገቢው ምክር ተሰጥቷቸው ወዲያውኑ እንዲለቀቁ ሆኗል። ከዚህ ውጭ ግን 91 የሚሆኑትን ምርመራ አጣርተን ለህግ አቅርበናል። አብዛኞቹ ተጠርጣሪዎች በህግ ሊያዙ የቻሉት የተዳዳሪዎችን ምስል የያዙ ወረቀቶችን በመቅደድ በድጋሚ ድምጽ ለመስጠት በመሞከርና በምርጫ ሂደቱን በማወክ ተጠርጥረው መሆኑን ኮሚሽነር ነብዩ አስረድቷል። በህግ ጥላ ስር ከሚገኙት ተጠርጣሪዎች መካከል ሐሰተኛ የድምጽ መስጫ ወረቀቶችን በፎቶኮፒ ማሽን በማባዛት ድምጽ ለመስጠት ሲንቀሳቀሱ የነበሩ እንደሚገኙበትም ኮሚሽነሩ አክለው ተናግሯል። የምርጫ ዕለት ሰኔ 14 ላይ ሐሰተኛ ፎርጅድ የድምጽ መስጫ ወረቀት ለማዘጋጀት የሞከሩ ሰዎች በቁጥጥር ስር አውለናል። ይህም ጉራጌ ዞን ማረቆ ወረዳ ላይ ሆሽ የሚባል አካባቢ 5 ሰዎች ይህን ሲያዘጋጁ ከተዘጋጀው ሐሰተኛ ወይም ደግሞ ፎርጅድ ሰነድ እና ፎቶኮፒ ማሽኑ ጋር በቁጥጥር ስር አውለን ምርመራ ይጣራባቸው ይገኛል። የምትከታተሉት ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨውን የዶቼ ቬሌ ዲደብሊው የዓለም ዜና ነው። ሩሲያ የማስጠንቀቂያ ተኩስ ከተኮሰች በኋላ የብሪታንያ መርከብ የውሃ ግዛቷን ለቆ መሄዱን አስታወቀች። ብሪታንያ በበኩሏ መርከቧ የዩክሬን የውሃ ክልል የክሪሚያ ጠረፍ ላይ እንደነበረች ገልጣለች። የብሪታንያ መከላከያ ሚኒስቴር የማስጠንቀቂያ ተኩስ አለመሰማቱን ተናግሯል። አውሮፓዊቷ ሃንጋሪ ተመሳሳይ ጾታን የሚመለከቱ ይዘቶች በቴሌቪዥንና በትምህርት ቤቶች እንዳይካተቱ የሚከለክል ሕግ አጸደቀች። የሃንጋሪ ምክር ቤት ባጸደቀው አዲስ ሕግ መሰረት ተመሳሳይ ጾታ ግንኙነትን የሚመለከቱ ምስሎች እድሜያቸው ከ18 ዓመት በታች በሆኑ ልጆችና ሕፃናት የትምህርት ይዘቶች ውስጥ እንዳይታዩ በሕግ ከልክሏል። ምስሎቹ በቴሌቪዥን ስርጭቶችም እንዳይቀርቡ አግዷል። በጠቅላይ ሚኒስትር ቪክቶር ኦርባን የሚመራው የሃንጋሪው ገዢው ፓርቲ ጸረ ተመሳሳይ ጾታ ይዘቶችን የሚመለከቱ ህግጋቱን አጠናክሯል። የሃንጋሪ ምክር ቤት አዲሱን ህግ ያጸደቀው በ157 የድጋፍ ድምጽና በአንድ ተቃውሞ ነው። የአውሮፓ ህብረት ኃላፊ ጀርመናዊቷ ኡርዙላ ፎንደር ላይን የሃንጋሪ አዲስ ህግ የአውሮፓ ህብረት እሴቶችን የሚቃረን ነው ሲሉ ተቃውሟቸውን ገልጧል። የሚንችን ከተማ በበኩሉ ዛሬ ጀርመን ከሃንጋሪ ጋር በምታደርገው የአውሮፓ ሻምፒዮን የእግር ኳስ ግጥሚያ ተመሳሳይ ጾታ ግንኙነትን በመደገፍ የቀስተ ዳመና ባንዲራዎችን
ስታዲየም ውስጥ እንደሚያውለበልብ ገልጧል። ይህን ተከትሎም የሃንጋሪው ጠቅላይ ሚኒስትር ወደ ጀርመን አቅንተው ውድድሩን ስታዲየም በመግባት ለመመልከት የነበራቸውን እቅድ ሰርዟል። የአውሮፓ እግር ኳስ ማህበራት ህብረት በበኩሉ የሚንሽን ከተማ ፍላጎትን መረዳቱን ሆኖም የእግር ኳስ ማህበሩ ከፖለቲካና ሃይማኖት ገለልተኛ ተቋም መሆኑን በመግለጥ የቀስተ ደመና ባንዲራዎቹ እንዳይወለበለቡ ከልክሏል። በዚሁ ወደ ስፖርት ዜና አጥር ያለ እንለፍ። የጀርመንና የሃንጋሪ ብሔራዊ የእግር ኳስ ቡድኖች ዛሬ ማታ ለአውሮፓ ሻምፒዮና ሶስተኛ የምድብ ግጥሚያቸውን ያከናውናሉ። ይህ አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ትግራይ ክልል መቀሌ ከተማ አቅራቢያ በምትገኘው ተጎጋ መንደር ውስጥ ከአየር ላይ ጥቃት ተሰነዘረ ተባለ። በጥቃቱ ጉዳት ደርሶባቸው መቀሌ ከተማ የመጡ ቁስለኞችን ማነጋገሩን የመቀሌ ወኪላችን ከስፍራው ዘግቧል። የአፍሪካ ህብረት የምርጫ ታዛቢዎች ቡድን የኢትዮጵያ 6ኛው አጠቃላይ ምርጫ ነፃና ገለልተኛ በርካቶችም ለመምረጥ የወጡበት ነው አለ። መልካም ጊዜ። ዜናው በዚሁ አበቃ። ጤና ይስጥልኝ አድማጮች። ዓለም ዜናውን ተከታተልን። ማንተጋፍቶት እናመሰግናለሁ። የዜና መጽሔት ቀደም ሲል እንደገለጽኩት ለዛሬ በርከት ያሉ ዘገባዎችን አካቷል። የዜና መጽሔት 6ኛውን ሀገራዊ ምርጫ የሚመለከቱትን እናስቀድም። አዲስ አበባ ላይ በአንዳንድ የምርጫ ጣቢያዎች ሰኔ 14 ቀን 2013 ዓ.ም የተካሄደው ሀገራዊ ምርጫ የመጀመሪያ ውጤት መለጠፍ ጀምሯል። በንፋስ ስልክ ላፍቶና ቦሌ ክፍለ ከተሞች ዘጋቢያችን ካነጋገራቸው አንዳንድ መራጮች ውጤቱ የጠበቁት መሆኑን ሲገልጹ ከጠበቅነው የተለየ ነው ያሉም አሉ። ሰለሞን ሙጬ ዘገባ አጠናቅሯል። መረጥኩት ተሳካሚ ደግሞ ኔክስት እንግዲህ መጠበቅ ነው። በአዲስ አበባ የምርጫ ጣቢያዎች ውጤት ከትናንት ጀምሮ በዚያው በምርጫ ጣቢያዎች እየተለጠፈ መራጩ ውጤቱን እየተመለከተ ይገኛል። ዛሬ በንፋስ ስልክ ላፍቶ ክፍለ ከተማና ቦሌ ክፍለ ከተሞች የተወሰኑ የምርጫ ጣቢያዎች ተዘዋውረን ባደረግነው ምልከታ ለሕዝብ ተወካዮች ምክር ቤትና ለአዲስ አበባ ምክር ቤት የተወዳደሩ ፓርቲዎችና እጩዎቻቸው የመረጡ ሰዎች ብዛት፣ ድምጽ ያልሰጡ ሰዎች ቁጥር፣ በጣቢያዎቹ እጩዎቹ ያስመዘገቡት ውጤት በጉልህ በሚታይ የምርጫ ቦርዱ ማህተም ያረፈባቸው የጣቢያ ውጤት ማሳወቂያ ቅጾች ላይ ሰፍሮ ተመልክተናል። በየምርጫ ጣቢያው የሚሆን በሌሎች ጣቢያዎች የተለጠፈውን ውጤት ተመልክተናል ያሉ መራጮች አስተያየታቸውን ሰጥተዋል። በተመለከቱት ውጤትም የጠበቁትን ያገኙ የተደሰቱ መራጮችም እንዳሉ አግኝተናል። ውጤቱ እንደጠበቅኩት ነው። ጥሩ ነበር። ያው የምፈልገውን መርጫለሁ። በውጤቱም ደስተኛ ነኝ። ያለውን ሁሉንም እያየው ነበር እየዞር ደስተኛ ነኝ። በኔ በጣም ተደስቻለሁ። የጠበቅኩት ውጤት ነበር። ያው ቀጣይ ደግሞ ውጤቱ በደንብ ሙሉ ተገልጾ ደግሞ እንትን በሚልበት ሰዓት ያው ደስ የሚል ውጤት እንጠብቃለን ብዬ አስባለሁ። ባለው አሁን በጣም ደስተኛ ነኝ። ሰላማዊ ዲሞክራሲያዊ ምርጫ ስለሆነ ያኔም ያው በጸጋ መቀበል ሁኔታ ውስጥ ነው ያለው። እኔ እንደግሌ ማለት ነው። በጣም ጥሩ ነው። እስካሁን የተመረጠው ህብረተሰቡም የሚፈልገውን መርጧል። ውጤቱንም ለመቀበል ደግሞ ሁሉም ዝግጁ ነው። በጣም እስካሁን ደስ ይላል። ውጤቱ ጥሩ ነው። በዚያው መጠን የጠበቁት ያልሆነላቸው በምርጫ ጣቢያው ላይ ተለጥፎ የተመለከቱት ውጤት እንደጎረበጣቸው የገለጹም አሉ። በምርጫ ውጤት ምንም አረኩ ማለት እንደጠበቅኩት ውጤት አልመጣም። በጣም የሰፊ ልዩነት ነው ያለው። ከኋላ የተሰራ ነገር ያለ ነው ይመስል። ያው እኔ የግል አስተሳሰብ ነው እና በውጤቱ ደስተኛ አይደለም። ብዙ ቦታዎች አይቻለሁ። በጣም የሰፊ ልዩነት ነው ያለው። አድሯል አቆጣጠሩ። ዛሬ ነው የተለጠፈው ውጤቱ እንዳየው ከሁለት ቀን በኋላ እና አልተዋጠልኝም። ያው አመራር ነው የመጣውን እንቀበላለን፣ ግን በድምጽ አሰጣጡ ነው። ያው ፍትሃዊ ከተባለ እንደዚህ ያልጠበቅንም ነበር። በጣም ሰፊ ልዩነት አለ። ትንሽ ጠባብ ልዩነቱ አሪፍ ነው። ብሔራዊ ምርጫ ቦርድ ከየምርጫ ጣቢያዎቹ ወደ ምርጫ ክልል የሚሄዱ ውጤቶችን ድምጽ ከተሰጠበት ዕለት ጀምሮ ባሉት 5 ቀናት ውስጥ አሸናፊዎችን በዚያው በምርጫ ክልል እንደሚያሳውቅ አሳውቋል። ካነጋገርኳቸው መካከል ይህ ገጥሞኛል ያሉ አስተያየት ሰጪዎችም ነበሩ። አደራጅተውናል። ይሄን አወራ ብለው ከሚቀሙን ብለን ነው እንጂ አራት ሆነን ተደራጅተን የሆነ ቦታ ሰጥተውናል ምናምን። በግድ ነው ስብሰባ ራሱ ሲጠሩን የነበሩት። ካልመጣችሁ ምናምን እያሉ ግዴታ እንድንቀሳቀስ ምናምን ጠርተውን በግዴታ ነው ያስወጡን የነበረው ማለት ነው። እና ምንም አይገናኝም። ውጤቱ ከበፊቱ የተለየ ነገር የለውም። ያው ነው የበፊቱ ኢህአዴግ ነው ይሄ ራሱ። በአዲስ አበባ ለሕዝብ ተወካዮች ምክር ቤት 28 የምርጫ ክልል ቢሮዎች እንዲሁም ለከተማ አስተዳደሩ ምክር ቤት 10 የምርጫ ክልል ቢሮዎች ተከፍተው አገልግሎት መስጠታቸውንም ከቦርዱ መረጃ ለማወቅ ተችሏል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።
በአማራ ክልል አንዳንድ አካባቢዎች የሚታዩ የጊዜያዊ ምርጫ ውጤቶች አዲስ በሚመሰረተው የክልልም ሆነ የተወካዮች ምክር ቤቶች አዳዲስ ድምጽ የሚሰማባቸው ሁኔታዎች እንደሚኖር ጠቋሚ መሆናቸው ተገለጸ። ምክር ቤቶች የተለያዩ ፓርቲዎች ድምጾችን ካስተናገዱ ጠንካራ አገራዊ መመሪያም ሆነ ስልት በውይይት ዳብሮ እንዲወጣ ያደርጋል ሲሉ አንድ የፖለቲካ ምሁር ተናግረዋል። ከባህር ዳር አለምነው መኮንን ተከታዩን ዘገባ አጠናቅሯል። ስድስተኛው አገራዊ ምርጫ በብዙ ሂደቶች አልፎ የተቆረጠለት የምርጫ ቀን 2 ጊዜ ተራዝሞና በአንዳንድ አካባቢዎች በተለያዩ ምክንያቶች አሁንም ምርጫው ለሌላ ጊዜ ተቀጥሮለት ባለፈው ሰኞ ተካሄደባቸው አካባቢዎች በአብዛኛው ሰላማዊ በሆነ መንገድ ተጠናቋል። ብዙዎቹ እንደሚያምኑት ምርጫው ከዚህ በፊት ከተደረጉ ምርጫዎች አንጻር ሲታይ በሁሉም መልኩ ሰላማዊና ነፃ ነበር። በዚህም ምክንያት ያልተገመቱ ውጤቶችም በጊዜያዊነት እየወጡ እንደሆነ አንድ የባህር ዳር ከተማ ነዋሪ አመልክተዋል። ያልተገመቱ አካባቢዎች ላይ ህብረተሰቡ ከሚገምተው ውጪ የተለያዩ ድምጾችና አሸናፊዎች እየተሰሙ ስለሆነ በአጠቃላይ ግን የምርጫ ሂደቱን ስመለከተው ህዝብና በጣም ግልጽና እጅግ በጣም ደስ የሚል ነበር ሂደቱ። አሁንም የተለያዩ ድምጾች ልንሰማ እንችላለን። ይሄ የሚያሳየው እንግዲህ ምን ያህል ምርጫው ነፃ እንደነበረና ሰው የሚፈልገው እንደመረጠ ነውና ከጠበቀው ውጪ ከዚህ በፊት ያውቁ ከነበረው ውጪ ሲሆን አንዳንድ ጊዜ ሰው የተለያዩ ድምጾች ሲሰማ በቃ በጣም ግርምት ውስጥ እየገባ ነው። አሁንም ጊዜያዊ ውጤቶች ስለሆኑ ጠቅላላ እስከሚገባ የተለያየ ፓርቲዎችና አሸናፊነት ዜና ልንሰማ እንችላለን። ምርጫው ከተካሄደ በኋላ የወጡ ጊዜያዊ የምርጫ ውጤቶች በክልልና በፌዴራል ተወካዮች ምክር ቤቶች የተለያዩ ድምጾች የሚሰሙበት ሁኔታ እንደሚኖርም ነዋሪዎቹ አመልክተዋል። አንድ የተለያዩ ፓርቲዎች ፓርላማ ውስጥ በፊት የነበረ አንድ ፓርቲ ነው። በፓርቲው ዴል መሰረት በውስጥ ባደረጉት ክርክር እንደዛ አድርገው ነው ድምጽ የሚሰጡት እና ብዙም ክርክር እናንተን አሰማም እስካሁን እንኳን ባየናቸው ገዢው ፓርቲ ይቀጥላል እንኳን ብንል እጅግ በርካታ በሳል ሰዎች መግባታቸውን ከጊዜያዊ ውጤቱ እየሰማን ስለሆነ እኔ በሳል ፓርላማ ይታያል። የበሰሉ ሀሳቦች እና የሀሳብ ፍጨት የሚታይበት እንትን ይታያል ነው የሚገምተው። ሌላው የከተማ ነዋሪ ከጊዜያዊ ውጤት ተነስተው እንዳስረዱት ባህር ዳር ላይ የጊዜያዊ ውጤቶች እንደዚህ የሚለጣጠፉትን በአጋጣሚ እየዞርን እንደዚህ ስለምናያቸው ያንን መነሻ በማድረግ ያው እንግዲህ ምክር ቤቶች ያሉ ምክር ቤቶች እንደስከዛሬው በአንድ ፓርቲ የማይቀጥሉበት ሂደት ይኖራሉ የሚል ተስፋ ነው ያለን። ተወካዮች ምክር ቤትም ሆነ በክልል ምክር ቤት የተለያዩ ፓርቲዎች ይሳተፋሉ ወይም ደግሞ ድምጽ እንሰማለን የሚል ተስፋ ነው ያለኝ። የነበረው ምርጫ ታማኝነቱ የተሻለ እንደነበረና ሌሎችም የተሳተፉበት የነበሩ ምርጫ ሂደቶች የተሻለና አሳታፊ እንደነበረ ነው እንግዲህ ያው ለማየት የተሻለው። በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ቻላቸው ታረቀኝ የሚመሰረቱ ምክር ቤቶች ብዝሃ ድምጽ ሊስተናገዱባቸው የሚችሉበት አዝማሚያ እንደሚታይ ተናግረዋል። ከሚታዩ ጊዜያዊ ውጤቶች እንዲያው ምን ሊከሰት ይችላል ብለን የወደፊቱን ፓርላማ ሁኔታ ስናይ በእኔ እይታ የክልልም ሆኖ የፌዴራል ፓርላማ የተለያዩ ድምጾች የሚሰሙበት ሊሆን ይችላል ብዬ ገምታለሁ። አሁን ስልጣን ላይ ያለው ፓርቲም የራሱ ድምጽ ሊያገኝ ይችላል። ተፎካካሪዎችም ድምጽ አግኝተው ቢያንስ በፓርላማ ውስጥ በክልልም ሆነ በፌዴራል ፓርላማ የተፎካካሪ ፓርቲዎችን ድምጽም ሆነ የገዢ ፓርቲ ድምጽን ልንሰማ የምንችልበት እድል ሊኖር ይችላል ብዬ አስባለሁ። አዳዲስ ድምጾች ወደ ክልልም ሆነ ተወካዮች ምክር ቤቶች መግባት ከቻሉ በክርክርና በውይይት የዳበሩ ጠንካራና ገንቢ ፖሊሲዎችና ሕጎችን ለማውጣት ጠቃሚ ይሆናልም ብለዋል። ኢትዮጵያ ላይ የሚተገበሩ ፖሊሲዎች ቢያንስ በተፎካካሪዎችም ሆነ በገዢ ፓርቲ ከፍተኛ ክርክር እየተደረገባቸው ይወጣሉ ማለት ነው። አሁን ቀደም እንደምታውቀው በአብዛኛው በፓርላማው 99% ወይ 95 እንደዚህ አብላጫው በአንድ ፓርቲ ወገን ይያዝ ስለነበረ ፓርላማ ላይ ፖሊሲዎችን በሚመለከት በጣም የበሰለ ውይይት አስተውለን አናውቅ። ወደፊት የሚመጣው ፓርላማ ቢያንስ ኢትዮጵያ ላይ የሚተገበሩ የተለያዩ ፖሊሲዎች ከፍተኛ የሆነ የህዝብ ተወካዮች በክልል ሆነ በፌዴራል መንግስት ከፍተኛ ውይይት ተደርጎባቸው የሚወጡና የሚተገበሩ ሊሆኑ ይችላሉ ብዬ አስባለሁ። አቶ ቻላቸው እንደሚሉት በምክር ቤቶች የብዝሃ ድምጽ መኖር አዳዲስ ፖሊሲዎችን አጠናክሮ ከማውጣት ባለፈም ቀደም ሲል እንከን የነበረባቸውን ህጎችና ፖሊሲዎች ለመከለስም እድል እንደሚፈጥር ተናግረዋል። ከ100 ሚሊዮን በላይ ህዝብ ባላት ኢትዮጵያ ከ37 ሚሊዮን በላይ ህዝብ ለስድስተኛው ሀገራዊ ምርጫ በመራጭነት ተመዝግቦ እንደነበር ይታወሳል። አለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። አድማጮች ከዓለም ዜናው እንደተከታተላችሁት በትግራይ ክልል መቀለ አቅራቢያ በምትገኘው ቶጎጋ ተብላ የምትታወቅ አካባቢ
ተፈጽሟል በተባለ የአውሮፕላን ጥቃት በርካቶች መሞታቸውና መቁሰላቸውን የዓይን እማኞች ተናግረዋል። ጥቃቱ ለአካባቢው የገበያ ቀን በሆነው ማክሰኞ ቀን ትናንት 6 ሰዓት ላይ የተፈጸመ መሆኑን የተገለጸው ወደ አካባቢ የሚደረግ ማንኛውም የተሽከርካሪ ጉዞ በመከልከሉ አምቡላንሶች ጭምር ወደ ቦታው ሄደው ተጎጂ ማንሳት አልቻሉም ተብሏል። በቶጎጋ ደርሷል ስለተባለው የአየር ጥቃት ከትግራይ ጊዜያዊ አስተዳደር መረጃ ለማግኘት ዶይቼ ቬለ ያደረገው ጥረት አልተሳካም። ሚሊዮን ኃይለስላሴ ከመቀሌ ዝርዝር ዘገባ ልኮልናል። ትላንት ሰኔ 15 ቀን 2013 ዓ.ም ከቀኑ 6 ሰዓት አካባቢ ከመቀለ ምዕራብ አቅጣጫ 25 ኪሎ ሜትር ርቀት ላይ በምትገኘው ቶጎጋ ተብላ በምትታወቀው አካባቢ የተፈጸመው የአውሮፕላን ጥቃት እስካሁን ቁጥራቸው በውል ያልታወቁ ሰዎች ሞትና ጉዳት ምክንያት መሆኑ ተጎጂዎችና የዓይን እማኞች ገልጸውልናል። ሁሌም በተለመደ የማክሰኞ ገበያ ላይ በነበረ ህዝብ ጉዳት መድረሱ የሚያስረዱት በመቀለ አይደር ሪፈራል ሆስፒታል ያገኘናቸው ተጎጂዎችና የዓይን እማኞች ህፃናት ጨምሮ ሌሎች በርካቶች ሞተዋል ይላሉ። ከዚህ ውጪ ጉዳቱ ከደረሰበት ትላንት ጀምሮ እስከ ዛሬ ወደ አካባቢው አምቡላንስ ጨምሮ ማንኛውም ተሽከርካሪ እንዳይገባ ተከልክለዋል። ከመቀለ ለማክሰኞ ገበያ ወደ ተጎጋ የሄደውና በጥቃቱ በእጁ ጨምሮ በሌሎች አካላቱ ላይ ጉዳት የደረሰበት ነጋሲ በርሀ በርካታ ሰዎችና እንስሳት ሞተው እንደተመለከተ ይናገራል። አንድ ጊዜ እንደመታችን እኛ ወደቅን። ከዛ በኋላ የሆነውን አላወቅንም። የነበርንበት ሁኔታ በማክሰኞ ገበያ ላይ ነው። የደረሰብኝ ጉዳት እጄ ተሰብሯል። ሌላ ብዙ እየተጎዳለ፣ ብዙ ሰው እየተጎተተ ነበረ። እኔ 3 የሞተ ሰው፣ ብዙ የሞተ እንስሳ በአይኔ አይቻለሁ። አምቡላንስ ጨምሮ ሌሎች ተሽከርካሪዎች ወደ አካባቢው እንዳይገቡ ከመከልከሉ በፊት ጥቂት መቀለ አይደር ሪፈራል ሆስፒታል ከደረሱ ተጎጂዎች መካከል የሆነችው ብርሃን ገብረ ሕይወት በበኩሏ የአካባቢው ነዋሪ ስትሆን በአውሮፕላን ጥቃቱ በእጇና እግሯ ላይ ጉዳት ደርሶ ሕክምና እየተደረገላት ተመልክተናል። እኔ የአካባቢው ነዋሪ ነኝ። ቤቴ ውስጥ ነበርኩኝ። 6 ሰዓት ላይ ነው ጥቃቱ የተፈጸመው። ብዙ የተጎዳ ሰው አይቻለሁ። የተጎዱትን እየተሻገርን ነው የወጣ ነው። ትላንት ተጎጋ ላይ የተፈጸመው የአውሮፕላን ጥቃት የ2 ዓመት ከ4 ወር ህፃን ጨምሮ በበርካቶች ላይ ጉዳት መድረሱ የአይደር ሪፈራል ሆስፒታል የጤና ባለሙያዎች ገልጸውልናል። የአውሮፕላን ጥቃቱ ተጎጂ የሆነች ህፃን ስትከታተል ያገኘናት የሆስፒታሉ ሐኪም ዶክተር ገነት በለጠ ጥንቃሬው በሆዷ ነው የገባው። በሆዷ ገብቶ በመተንፈሻ አካሏ ነው የወጣው። በላንግ ምንለው መጀመሪያ ስትመጣ በጣም ብዙ ደም ፈሶ ስለነበረ ያው ወዲያውኑ ስላልመጡ ደም ያስፈልጋት ነበረ። ደም ተሰጥቷት ነው ኦፕሬሽን የገባችው። ኦፕሬሽን ገብታ ደግሞ ብዙ ቦታ ላይ ነው የተገኘው ጉዳቱ። አሁን ያለችበት ሁኔታ እዚህ ህፃናት የጽኑ መከታተያ ክፍል ነው ያለችው። መተንፈስም ብዙ ስላልቻለች ተንፈሻ አካሏ ትቧላ። ከዚህ ውጪ ጥቃቱ ከተፈጸመበት አካባቢ ሕክምና የሚፈልጉ ዜጎች ለማውጣት የተጓዙ የጤና ባለሙያዎችና አምቡላንሶች በኢትዮጵያ ወታደሮች ተከልክለው መመለሳቸው ተጎጂዎችና የሆስፒታል አመራሮች እንዲሁም የቀይ መስቀል ሰራተኞች ገልጸውልናል። በኢትዮጵያ ቀይ መስቀል ማህበር የአምቡላንስ ሹፌር የሆነው ካላዩ ኃይለ ኪሮስ ከትላንትና ከሰዓት ጀምሮ እስከ ዛሬ ድረስ ተጎጂዎች ለማመላለስ በተደጋጋሚ ወደ ቶጎጋ ቢጓዙም በወታደሮች ክልከላ ወደ ቦታው ገብተው ታካሚዎችን ማንሳት እንዳልቻሉ ይገልጻል። ሲቪል ህብረተሰቡን ማገልገልና በጊዜው ደርሰን የተጎዳውን ህብረተሰብ ወደ ሕክምና ማድረስ ግዳጅ ተሰጠን ነበር። ትናንት 2 ጊዜ ሄደናል። 3ኛ ትዕዛዝ ተሰጠን ነበር፣ አልተሳካም። 3 ጊዜ አልተሳካልንም። እዛ ባሉ ኬላ ሰራተኞች በምን ምክንያት እንደሆነ አላወቅንም። ዝሮ በሰዓቱ ደርሰን ህብረተሰቡን አላገለገልንም። ዛሬም ጠዋት ተነስተን 12 ተኩል ተሰባስበን ነበር። የአርሲ የሚባል የፈረንጅ እንትኖችም ነበሩ። እነሱ ባሉበት ሰብስበው መከላከያዎቹ ከመኪና ወርደው አይ ፍቃድ አልተሰጣቸውም አትገቡም ተብለን ለ4ኛ ጊዜ ተመልሰናል። ስለዚህ አሁንም ገና ነን። ይፈቀዳል አይፈቀድም አላወቅንም። እስከ 4 ሰዓት ሆኗል አለን ቁጭ ብለን ትዕዛዝ እየጠበቅን ነው ያለን ማለት ነው። ለ5ኛ ጊዜ ልንሄድ ነው ማለት ነው። ከመቀለ ወደ ጥቃቱ የተፈጸመበት ቦታ የሚወስዱ መንገዶች ለሁሉም አይነት ተሽከርካሪዎች ከትላንትና ከሰዓት ጀምሮ ተዘግተዋል። የስልክ አገልግሎትም ቢሆን የለም። በተጎጋው የአውሮፕላን ጥቃት ዙሪያ ከትግራይ ጊዜያዊ አስተዳደር መረጃ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለዲደብሊው ዘገባ ሚሊዮን ኃይለስላሴ መቀለ።
ከስድስተኛው ብሔራዊ ምርጫ ማግስት በኢትዮጵያ የሚመሰረተው መንግስት ለፖለቲካ ድርጅቶችና የሽግግር ፍትህ ራሱን ቢያዘጋጅ ምርጫው ለሀገሪቱ እመርታዊ ውጤት ሊያመጣ እንደሚችል የፖለቲካ ተንታኞች ገለጹ። አስተያየታቸውን ለዶይቼ ቬለ ያጋሩት ልኡካኑ በብርቱ ፈተናዎች መካከል ሆኖ የተካሄደው ስድስተኛው የኢትዮጵያ ብሔራዊ ምርጫ ፍጹማዊነት የተስተዋለበት ባይሆን እንኳ ምርጫውን ተከትሎ የሚመሰረተው መንግስት ለውይይትና ድርድር ራሱን ካዘጋጀ አመርቂ ፖለቲካዊ ውጤት ሊያመጣ የሚችልበት እድል አለ ብለዋል። ስዩም ጌቱ ከአዲስ አበባ ዘገባ አለው። ኢትዮጵያ አመቱን ሙሉ ያጨቃጨቀውን ስድስተኛውን ጠቅላላ ምርጫ ካከናወነች እነሆ ዛሬ ሶስተኛ ቀኑ ነው። ይህ ምርጫ ሊካሄድበት ከታቀዱ ስም ስፍራዎች ውጪ በአብዛኛው አካባቢዎች በስኬት ስለመጠናቀቁ እየተነገረለት ይገኛል። የመንግስት ህጋዊ ቅቡልነትን ማረጋገጥ ዋነኛ ትኩረቱ ነው የሚባልለት ይህ ምርጫ ቀጣይ ተግዳሮቶቹና የሚመሰረተው መንግስት ትኩረቱ ምን ሊሆን ይገባል በሚል ለፖለቲካ ሊቃን ጥያቄ አቀረበም። የአምቦ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር አቶ ሳሙኤል ተፈራ ታሪካዊ ውስብስብነት አለበት ያሉትን የኢትዮጵያ ፖለቲካ እልባት መስጠት መነሻ ሊሆን የሚገባ ነጥብ ብለውታል። የኢትዮጵያ ፖለቲካ በጣም አከራካሪዎች ናቸው። ከዚህ ውስጥ አንዱ የፖለቲካ ታሪካችንና የፖለቲካ ባህላችን አንዱ ማነሻ ነው ብዬ አስባለሁ እና ብሔር ላይ የተመሰረተው ጭቆና በኢኮኖሚ ፖለቲካ የነበረው ሁሉም ብሔር ብሔረሰቦችን እኩል የማስተናገድ ሄዶ ወደ በ1360ዎች አካባቢ የኢትዮጵያ ህዝብም ከጫፍ እስከ ጫፍ ጥያቄዎችን እንዳስነሳ ይታወቃል። በተለይ በ1360ዎች አካባቢ የተማሪዎች ንቅናቄ ሲመሰረቱ እነዚህ መሰረታዊ ጥያቄዎች የቤት ጥያቄ ነው፣ ሰዋዊና የዲሞክራሲያዊ መብት ሁሉ አካታች መንግስት የኢትዮጵያ ውስጥ የመሰረት ጥያቄ ነው እና እነዚህ ጥያቄዎች በአንድ ድምፅ እነሱ ነበረ። ነገር ግን እነዚህ የፖለቲካ አከራካሪ ጥያቄዎች ሁለት የፖለቲካ ኃይሎች እንዲመሰረቱ አድርጓል። አንዱ ኢትዮ ናሽናሊዝም ፓርቲዎች እንዲመሰረቱ አድርጓል። ሁለተኛ ደግሞ ፕሮ ኢትዮጵያኒዝም ብሔርተኝነትን የሚያቀነቅኑ ቡድኖች እንዲመሰረቱ አድርጓል። ጫፍ ወይም ደግሞ ፖለቲካል ፖላራይዜሽን ከመያዝ ይልቅ ወደ መሀል መምጦ መነጋገር እያንዳንዱ የፖለቲካ ኃይሎች ወደ ጠረጴዛ መጥቶ የኢትዮጵያ ህዝብ ፍላጎት ምንድን ነው፣ የኦሮሞ ፍላጎት ምንድን ነው፣ የአማራ ፍላጎት ምንድን ነው፣ የትግራይ ህዝብ ፍላጎት ምንድን ነው ብለን የህዝብን ጥያቄ አድሬስ የማድረግ ሚና መጫወት አለ ብዬ አስባለሁ። ሌላው የፖለቲካ ተንታኝ የወሎ ዩኒቨርሲቲ የህግ መምህርና ተመራማሪ አቶ ደጀኔ ማኔ እንደሚሉት ኢትዮጵያ በተለያዩ ችግሮች መሀል ሆና ካከናወነችው ከዚህ ምርጫ ማግስት ከሚመሰረተው መንግስት የሚጠበቀው ቀዳሚ ስራ ያሉትን አስተያየታቸውን እንዲያስቀምጡ። መጀመሪያው የሚመጣው ህገ መንግስቱ ላይ ንግግርና ድርድር ማድረግ ነው። የሽግግር ጊዜ ፍትህ ማስፈን መቻል አለበት። እነዚህን ብሔራዊ ድርድርና ብሔራዊ እርቅ ወይም ደግሞ የሽግግር ጊዜ ፍትህ ማምጣት ከቻለና የህገ መንግስት ማሻሻሉን ህዝቡን ባሳተፈ መንገድ መምራት ከቻለ ምናልባትም ኢትዮጵያ ከዚህ ምርጫ አተረፈች ወይም ልታተርፍ ትችላለች ብለን የምናስበውን ትልቁን ነገር ልታሳካ ትችላለች ማለት ነው። መንግስት የሚያውቃቸውም የሆኑ የማያውቃቸው የመደበኛ የታጠቁ ኃይሎች ህዝቡን ሲያስጨንቁ መኖር መቻል የለባቸውም እና የህዝቡን ሰላምና ደህንነት ማስከበር ማስጠበቅ የኃይል መጠቀም ብቸኛውን ስልጣን በመንግስት ቁጥጥር እጅ ማስገባት መቻል። የውጭ ጫናን በሀገሪቱ ላይ በበረታበት ወቅት የተደረገው ይህን ምርጫ ተከትለው የሚመሰረተው መንግስትን በርካታ ፈተናዎች ሊኖሩበት ይችላሉ የሚሉት የአምቦ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ሰሎሞን ተፈራ ድርድርና ሀገራዊ እርቅን ትኩረት አለመንፈግ ሌላው ትኩረት የሚሻ ጉዳይ ብለውታል። አሁን በኦሮሚያ ክልል አብዛኛው ፖለቲካ ፓርቲዎች አትተባበሩም ምርጫ ላይ ይሄ ራሱ በጣም አሳሳቢ ጉዳይ ነው ብዬ አስባለሁ። ምክንያቱም ፓርቲዎቹ ተሳተፉ የተሻለ የፖለቲካ ሌጂቲሜሽን መንግስትን ሌጂቲሜሽን ሊያጠናክር ይችላል እና ዞሮ ዞሮ ግን አሁን የተካሄደው ምርጫ ያሸነፈው ፓርቲ የራሱ መንግስት ያቋቁማል። ግን ናሽናል ዳያሎግ የሚቆሙበት ምንም ሚንስ ሊኖርም አይገባም። ስለዚህ መንግስት ከተቋቋመ በኋላ መንግስት የሚመለከተው ሁሉም አካሎች ጋር ንግግር ቢያደርግ፣ ካልሆነ ግን የውጭ ጫና የበዛበት ሁኔታ ውስጥ ሆነን ምርጫ ያካሄድን ስለሆነ ለብሔራዊ እርቅ ወይም ደግሞ ለናሽናል ዳያሎግ መነጋገር አለበት ብዬ አስባለሁ። የወሎ ዩኒቨርሲቲ የህግ መምህር ደጀኔ ማነህም ይህን ሀሳብ ተጋርተዋል። ምንም እንኳን ይፋዊ የሆነ ውጤት በምርጫ ቦርድ በኩል የተገለጸ ባይኖርም ፓርላማው ላይ ሊወክሉ የሚችሉ የተፎካካሪ ፖለቲካ ፓርቲዎች ድምጽ ይኖራል ብለን እናስባለን። ኦሮሚያ ውስጥ ያለው ችግር እንደተጠበቀ ሆኖ ማለት ነው። ስለዚህ ቀጣይ የሚመሰረተው መንግስት ራሱን ማየት ያለበት ነገሮች የተስተካከሉበት ሀገር ላይ ምርጫ እንዳሸነፈ ፓርቲ ማየት የለበትም። ራሱ ህዝቡ እንኳን መርጦት ከሆነ ህዝቡ እያስተላለፈ ያለው መልእክት አለ። አሁንም ኢትዮጵያ የሽግግር ጊዜ ውስጥ ነች ያለችው። ስለዚህ የሽግግር ጊዜ ውስጥ ደግሞ ብዙ የጸጥታ ችግሮች አሉ፣ የደህንነት ችግሮች አሉ። እነዛን ቀጣይ አሳታፊ በሆነ መንገድ ከምርጫ ማግስት ለውይይት በሩን ክፍት ያደርጋል በሚል ነው መንግስት የሚሆነው አካል በወደ ሰፊነት ለብሔራዊ ድርድር ህገ መንግስቱን ለድርድር የማቅረብ የሽግግር ጊዜ ፍትህን ክፍት ማድረግ መቻል አለበት። እነዛ ካልተደረገ ግን ያው የተለመደው አዙሪት ውስጥ ነው የምንቀጥለው ማለት ነው። የፖለቲካ ተንታኞቹ መራጩ ህዝብ አጽንኦት ሰጥተው ሲናገሩበት የነበረው ኢኮኖሚን በማረጋጋት
መረጋጋት ለኑሮ ውድነት እልባት የመስጠት ጥያቄን ችላ ሊባል የማይገባ ዋናው ጉዳይ ብለውታል። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ዩናይትድ ስቴትስ ኢትዮጵያን በሰላም ዲሞክራሲና ደህንነት ጉዳዮች ላይ በሚያደርጉት ጥረት ከጎናቸው ትቆማለች ሲሉ የሀገሪቱ ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ ተናገሩ። ቃል አቀባዩ ኔድ ፕራይስ በኢትዮጵያ ከተካሄደው ምርጫ ማግስት ያሉት ጊዜያት ኢትዮጵያን ልዩነታቸውን ለማስወገድ በአንድነት ሊሰሩበት የሚገባ ወሳኝ ወቅት ነው ብለዋል። ዘጋቢያችን ታሪኩ ኃይሉ ከአትላንታ ጆርጂያ ተጨማሪ ዘገባ ልኮልናል። ትናንት ለጋዜጠኞች በተለያዩ ጉዳዮች ላይ በስልክ በሰጡት መግለጫ ላይ ለቃል አቀባዩ ከቀረቡላቸው ጥያቄዎች መካከል ሰሞኑን በኢትዮጵያ የተካሄደው አጠቃላይ ምርጫ ጉዳይ ይገኝበታል። ቃል አቀባዩ በኢትዮጵያ ተባብሶ ቀጥሏል ላሉት ግጭት ምርጫው መፍትሄ ሊሆን እንደማይችል በዚሁ ጊዜ ተናግረዋል። ይልቁንም ውይይት፣ ትብብርና ስምምነትን ለሚያካትት መጠነ ሰፊ የፖለቲካ ሂደት ምርጫው እንደ አንዱ አካል ተደርጎ ሊወሰድ ይገባዋል ብለዋል። የምርጫው ማግስት ኢትዮጵያውያን በመካከላቸው እየሰፋ ያለውን ልዩነት ለማስወገድ ተባብረው ሊሰሩበት የሚገባ ወሳኝ ጊዜ እንደሆነ ያመለክቱት ቃል አቀባዩ አሜሪካ ምንጊዜም ኢትዮጵያን በሰላም በዲሞክራሲና ደህንነት ጉዳዮች ላይ የሚያደርጉትን ጥረት ለማገዝ ከጎናቸው ትቆማለች ሲሉ አስረድተዋል። ሁሉም የፖለቲካ ኃይላትና የማህበረሰብ መሪዎች ልዩነትና ቅሬታቸውን በመነጋገርና በመደራደር ከሁከት በታቀቡ የመፍትሄ አማራጮች ሊፈቱት እንደሚገባቸው አስገንዝበዋል። ይሁንና ጉድለት አለበት ያሉት የሰሞኑ ምርጫ የኢትዮጵያን መረጋጋት፣ ብሔራዊ አንድነትና የግዛት ሉዓላዊነት አደጋ ላይ ለጣለው ብሔር ተኮር ግጭት መፍትሄ ያመጣም ሲሉ አጽንኦት ሰጥተው ተናግረዋል። አዲስ አበባ በሆቴል ክፍሉ ውስጥ ሞቶ ተገኘ ስለተባለው አሜሪካዊ ለቀረበላቸው ጥያቄ ቃል አቀባዩ ሲመልሱ ሀዘናቸውን ገልጸው የሟቹን ቤተሰብ ግላዊ ጉዳይ ለመጠበቅ ሲሉ ዝርዝር ጉዳዮችን መናገር እንደማይችሉ አመልክተዋል። ኢትዮጵያ ስድስተኛውን ዙር ምርጫ እስካሁን ከነበሩት ሁሉ በተሻለ ሁኔታ ማካሄዷን ጠቅላይ ሚኒስትር አብይ አህመድ በዕለቱ ድምጻቸውን ሲሰጡ መናገራቸው ይታወቃል። የዘንድሮ ምርጫ ስድስተኛው ሀገራዊ ምርጫ በብዙ መልኩ የሚያስደምም ነው። ለምሳሌ ሚዲያን ብትወስድ ከ2070 በላይ የሚዲያ ሙያተኞች 100 በሚጠጉ የምርጫ ጣቢያዎች ተሰማርተው ከሁሉም ቦታ ላይቭ እያስተላለፉ ነው። ይሄ በኢትዮጵያ ታሪክ ሆኖ ያውቃል። ከዛ በተጨማሪ ከደህንነት አንጻር ብትወስድ ሁሉም የደህንነት ተቋማት ከአንድ ጣቢያ ምርጫውን በብዙ መንገድ ይከታተላሉ። ህዝቡ የምታየው ነው ስሜቱ። ምርጫው በብዙ መንገድ እስካሁን ከነበሩት ይሻላል። ጠቅላይ ሚኒስትር አብይ ከዚህ ቀደምም ከምርጫ በቀር ኢትዮጵያ ውስጥ የሚሸጋግርና የሚደራደር መንግስት አይኖርም ሲሉ የመንግስታቸውን አቋም ይፋ ማድረጋቸው አይዘነጋም። ለዶይቼ ቬለ ታሪኩ ኃይሉ ከአትላንታ ጆርጂያ። ተከታዩ ዘገባ ደግሞ የሚወስደን ወደ ደቡብ ኢትዮጵያ ነው። በደቡብ ክልል ከምርጫው ጋር በተያያዘ 194 ተጠርጣሪዎችን በቁጥጥር ስር መዋሉን የክልሉ ፖሊስ ኮሚሽን አስታወቀ። በሕግ ጥላ ስር ከዋሉት ተጠርጣሪዎች መካከል ሐሰተኛ የድምጽ መስጫ ወረቀቶችን በፎቶኮፒ ማሽን በማባዛት ድምጽ ለመስጠት ሲንቀሳቀሱ የነበሩ ይገኙበታል ተብሏል። ከሐዋሳ ሸዋንግዛው ወጋየው ዝርዝር ዘገባ አለው። የደቡብ ክልል ፖሊስ ኮሚሽን እንዳስታወቀው ስድስተኛው ሀገራዊ ምርጫን በሰላማዊ መንገድ ለማካሄድ ልዩ የምርመራ ቡድን በማቋቋም ትኩረት ሰጥቶ ሲንቀሳቀስ ቆይቷል። የምርመራ ቡድኑ በድምጽ መስጫ ዕለት ከህብረተሰቡ ጋር በተቀናጀ ሁኔታ በመስራቱ ምርጫውን በአብዛኛው ሰላማዊ በሚባል ሁኔታ ለማጠናቀቅ መቻሉን ገልጿል። ይሁን እንጂ በክልሉ ከምርጫ ጋር በተያያዘም 194 ተጠርጣሪዎች በቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽን ኮሚሽነር ነብዩ ኢሳያስ አስታውቀዋል። ኮሚሽኑ ዛሬ ሐዋሳ ላይ በሰጡት ጋዜጣዊ መግለጫ ተጠርጣሪዎቹ በቁጥጥር ስር የዋሉት በክልሉ የተለያዩ ዞኖችና ወረዳዎች የምርጫ ሕጉን የሚጻረሩ ተግባራት ሲፈጽሙ በመገኘታቸው ነው ብለዋል። በሕግ ቁጥጥር ስር ከዋሉት ተጠርጣሪዎች መካከል እንደየጥፋት መጠን ክብደታቸው ገሚሶቹ በምክር ሲታለፉ፣ የተቀሩት ደግሞ ለፍትህ አካላት እንዲቀርቡ መደረጉን ኮሚሽነር ነብዩ ተናግረዋል። ይህ ምርመራ ቡድን ባከናወናቸው ስራዎች ከቅድመ ምርጫ አንስቶ እስካሁን እስካለንበት ጊዜ ድረስ 194 የሚሆኑ ሰዎች ከምርጫ ጋር የተያያዘ ወንጀሎች ፈጽመው በቁጥጥር ስር አውለናል። በቁጥጥር ስር ከዋሉት ውስጥ 103 የሚሆኑት ተገቢው ምክር ተሰጥቷቸው ወዲያውኑ እንዲለቀቁ ሆኗል። ከዚህ ውጭ ግን 91 የሚሆኑት ምርመራ አጣርተንባቸዋል። 91 የሚሆኑትን ምርመራ አጣርተን ለህግ አቅርበናል። አብዛኞቹ ተጠርጣሪዎች በሕግ ሊያዙ የቻሉት የተወዳዳሪዎችን ፖስተር በመቅደድ
በድጋሚ ድምፅ ለመስጠት በመሞከርና የምርጫ ሂደቱን በማወቅ ተጠርጥረው መሆኑን ኮሚሽነር ነብዩ አስረድተዋል። በሕግ ጥላ ስር ከሚገኙ ተጠርጣሪዎች መካከል ሐሰተኛ የድምፅ መስጫ ወረቀቶችን በፎቶኮፒ ማሽን በማባዛት ያልተገባ ድምፅ ለመስጠት እየሞከሩም እንደሚገኙበት ኮሚሽነሩ ጠቅሰዋል። የምርጫ ዕለት ሰኔ 14 ላይ የተፈጸሙ ወንጀሎችን በተለየ መንገድ ትኩረት ሰጠን ተከታትለናል፣ ምርመራ አጣርተናል። ከዛ አንጻር የተፈጸሙ ደግሞ ትንሽ ለየት ያለ ባህሪ ያላቸው ከነዚህ አንጻር ለምሳሌ ሐሰተኛ ፎርጅድ የድምፅ መስጫ ወረቀት ለማዘጋጀት የሞከሩ ሰዎች በቁጥጥር ስር አውለናል። ይህም ጉራጌ ዞን ማረቆ ወረዳ ላይ ቆሽ የሚባል አካባቢ 5 ሰዎች ይህን ሲያዘጋጁ ከተዘጋጀው ሐሰተኛ ወይም ደግሞ ፎርጅድ ሰነድ እና ፎቶኮፒ ማሽኑ ጋር በቁጥጥር ስር አውለን ምርመራ እየተጣራባቸው ይገኛል። በክልሉ ከምርጫ ጋር በተያያዘ የህገወጥ ተግባራት ሙከራዎች ቢታዩም ምርጫው በተካሄደባቸው አካባቢዎች ሂደቱ ሰላማዊ በሆነ መንገድ መከናወኑን ኮሚሽነሩ ተናግረዋል። በዚህ ረገድ ለተገኘው ውጤትም የክልሉ ህዝብ አበርክቷል ያሉትን ድጋፍ እንዲገልጸዋል። በክልላችን የምርጫው ሂደት እንዲሳካ ፖሊስ ብቻውን የሰራው ስራ የለም። ሁላችንም እንደምናውቀው በዋናነት ለዚህ ስኬት ባለቤት ሊሆን የሚችለው የክልሉ ህዝብ ነው። በተለየ መንገድ በተለይ ከምርጫ ዝግጅት ጀምሮ እስካሁን ድረስ ባለን ሂደት በየደረጃው የሚገኘው የህብረተሰባችን አካላት ላደረገው ድጋፍ ከፍ ያለ ምስጋና አለን። ባለቤቱ ነው ስራ በመስራቱ ነው ውጤት ሊገኝ የቻለው። ለዶቼ ቬለ ዲ.ደብሊው ዘገባ ሸዋንግዛ ወጋየሁ ሐዋሳ። የምትከታተሉት ቦን ከተማ ከሚገኘው ዶቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው። አድማጮች ከመጨረሻው የዜና መጽሔት ዘገባ ላይ ደርሰናል። ምርጫ ያልተካሄደባቸውን ሶማሌና ሀረሪን ይመለከታል። በአብዛኛው የኢትዮጵያ አካባቢዎች ከትናንት በስቲያ 6ኛው ሀገር አቀፍ ምርጫ ሲካሄድ ምርጫ ባልተደረገባቸው የሶማሌና ሀረሪ ክልሎች በዕለቱ የጸጥታ ድባብ ሰፍኖባቸው እንደነበር ነዋሪዎች ተናግረዋል። ዶቼ ቬለ ያነጋገራቸው የሶማሌና ሀረሪ ክልል ነዋሪዎች በዕለቱ ምርጫ በክልላቸው አለመካሄዱ ቅሬታና ስጋት መፍጠሩንም ገልጸዋል። መሳይ ተክሉ ከድሬዳዋ ተጨማሪ ዘገባ አለው። በሶማሌ ክልል ጅግጅጋ ነዋሪ የሆኑት አቶ ጀማል አሊ ለዶይቸ ቬለ በስልክ በሰጡት ሀሳብ ምርጫው ከሌሎች አካባቢዎች ጋር በዕለቱ አለመካሄዱ ቅሬታ መፍጠሩ ተናግረዋል። አሁን ለምን ብቻውን ይቀራል? ይሄ ብቻውን በምን ምክንያቱ ግልጽ አይደለም። ስለዚህ ይሄ ብቻውን ቦራላ መካከል ሶማሌ ክልል ከጸጥታውም ከሰላሙም ከምንም አንጻር የተሻለ ሰላም ያለበት መረጋጋት ያለበት የሰፈነበት ችግር ካለም ቶሎ ተቀርፎ ከዚህ ከሌላው ሀገራዊ ምርጫ ጋር መካሄድ የነበረበት እንትን ነው። ይህም ብቻውን ወደ ኋላ ያስቀረበት ምክንያት ምንድን ነው የሚለው ነገር አንድ ግልጽ አይደለም። ምክንያቱም እንደሆነ አልገባንም። ባለመካሄዱ ከነገር ይሰማል። ምንድን ነው ይህን ወደ ኋላ ያስቀራው? ቤኒሻንጉል ላይ ተካሂዶ የለ እንዴ? ቤኒሻንጉልና መሰል እንትኖች አንዳንድ ብን ችግሮች ያሉበት ቦታ ላይ ተካሂዶ ከዚያ ባለመካሄዱ ይሄኛው መዘግየቱ ቅሬታን ፈጥሯል። ለምን የሚል ጥያቄ ፈጥሮብናል። እንደኔ ሌላኛው የጅግጅጋ ነዋሪ አቶ ኢብራሂም ጅብሪል በበኩላቸው በገደምዳሜ ምርጫው ከሌሎች አካባቢዎች ጋር አለመካሄዱ የፈጠረውን ቅሬታ አንስተዋል። ያው አንዳንድ ወገኖችም ያው ምርጫው በሰዓቱ አለመካሄድ አንዳንድ ግጭት መፍጠር የሞከሩ ይመስለኛል። አለመካሄዱ ያው እንግዲህ ቴል የሆነ ኢንፎርሜሽን ባይኖረኝም ያው እነሱ አንዳንድ ቦታዎች ላይ ስጋት ይከሰታል የሚል በስጋት ይከታተሉ ነበረ። ያው ስጋትም እዛ የሚካሄደው እዚህም ያው ችግር እንደሚመጣ እኛ ስጋት ነበር ስንከታተል የነበረው። ያው ከሞላ ጎደል ጥሩ ነው። ብቻ እኛ እቺን ሀገር ብቻ ፈጣሪ እንደዚህ አይነት ነገሮች እኛ ትልቁ ፈተና መጀመሪያ በተለያዩ ችግሮች ተኮር ጥቃት ከእንደገና ችግሮች ነበሩ። ከዛ ጋር ተያይዞ ሌላው እንግዲህ ትልቅ ችግር ይዞ ይመጣብናል ብለን ስንጠብቅ የነበረው ይሄ ምርጫ ነበር። በሰላም አያልፈልም። አሁን ውጤቱን እየጠበቅን ነው። ከውጤቱ በኋላ ይመጣውን እንግዲህ ፈጣሪ ያሳየን። በሀረሪ ክልል በምርጫው ለመወዳደር የተመዘገበው የአማራ ብሔራዊ ንቅናቄ አብን ሀረር ቅርንጫፍ አስተባባሪ አቶ ታምሩ በሪሁን በበኩላቸው ምርጫው ከሌሎች የሀገሪቱ አካባቢዎች ጋር አለመካሄዱን በስጋትም በጥሩ አጋጣሚም እንደሚያዩት ገልጠዋል። አሁን በሁለት መንገድ ነው ያየነው። አንድ ጥሩ ጎን አለው። እንደ ስጋት የምናይበት መንገድ አለ። ከስጋቱ ልጀምርልና አብሮ አለመካሄዱ አሁን ከመራጮች ምዝገባ ካርድ ጋር በተያያዘ ነው ምርጫው የተራዘመው እና አሁን ከዚህ በኋላ የመራጮች ካርድ ድጋሚ የሚካሄድ ከሆነ ይካሄዳል የሚል ወሬ አለ። እሱ የሚካሄድ ከሆነ ከሌላ እንግዲህ ከዙሪያ ካሉ ሰዎች ድጋሚ ተመዝግበው የምርጫ ውጤት መቀየር የሚያስችል ህዝብ ወደዚህ የሚገባበትና ሁኔታዎች ሊፈጠሩ ይችላሉ። መራዘሙ ደግሞ ያው ጥሩ አድቫንቴጁ በክልሉ ያው እንደኛ በደንብ ክፍት አጋጣሚዎች አልነበሩ የምርጫ ሁኔታ አሁን በሰኔ 14 ይካሄድ ኖሮ አሁን ግን እስከ ጳጉሜ 1 ስለተራዘመ የምርጫ ቅስቀሳዎችን ምናምኖችን በደንብ ለማድረግ ጊዜ ይሰጣል። ሁለተኛ ያው ከመራጮች ካርድ አወሳሰድ ጋር የነበሩ ችግሮችን የማስተካከል ክፍተቶች ይስተካከላል ብለን እናስባለን። በዛ መሀል እንግዲህ አሁን እሱ እንዴት እንደሚያስተካክሉት ባናውቅም ሰኔ 14 ቀን በአብዛኛው ሀገሪቱ አካባቢዎች የተካሄደው ሀገር አቀፍ ምርጫ በሁለቱም የምስራቅ ክልሎች አይከናወን እንጂ ምርጫ በተካሄደባቸው አካባቢዎች የነበረው አይነት የጸጥታ ድባብ ውስጥ ዕለቱን ማሳለፋቸውን
አስተያየት ሰጪዎቹ ለዶይቼ ቬለ ተናግረዋል። በምርጫው ቀን የሚገርም ነው። ሐረር ምርጫ አለ ነው የሚመስለው። እንደውም በጣም ከተማው ጸጥ ብሎ ሁሉ ነገሮች ቆመው ነበር። ከፍተኛ ስጋት ያለበት ከተማ ነበር የሚመስለው። ብዙ ነገር ተዘርፎ እንቅስቃሴዎችም ቆሞ ያው ፖሊሶችም እየተከመው እየተንቀሳቀሱ ነበር ያሳለፈችው። ያው በማግስቱ ግን ከዛ በኋላ ሰላም ነው። አሁን ወደ ኖርማል እንቅስቃሴ ተመልሷል። እንቅስቃሴዎቹ ከሞላ ጎደል እንትን ነበረ። ግን ምርጫ ካለባቸው አካባቢዎች ላይ አሁን የነበሩ የንግድ እንቅስቃሴዎች ከዛ ወደዚህ የሚመጡ የተለያዩ አሁን የጫትም በላይ የተለያዩ የንግድ እንትኖች ላይ የፈጠሩ ተጽዕኖ ነበረ። እዚህ አካባቢ አንዳንድ ነገሮች ገበያው ላይ ራሱ የዋጋ እንትኖች ጭማሪዎች በተወሰነ ደረጃ የፈጠሩበት እንትን አለ። ምክንያቱም ከዛ ወደዚህ ሲደረግ የነበሩ እንቅስቃሴዎችና የነበረው ፍሰት ከምርጫ ጋር ተያይዞ የተቋረጠበት ሁኔታ አለ። ያ እዚህ ጋር የፈጠረው ክፍተት ነበረ። በሶማሌና ሀረሪ ክልሎች በተለያዩ ምክንያቶች ምርጫ ማካሄድ አለመቻሉን የገለጠው ብሔራዊ ምርጫ ቦርድ በመጪው ጳጉሜ 1 ቀን በክልሎቹ ምርጫ እንደሚያካሄድ ማስታወቁ ይታወሳል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ። አድማጮች 7 ርዕሰ ጉዳዮችን የዳሰሰው የዕለተ ረቡዕ ሰኔ 16 ቀን 2013 ዓ.ም የዜና መጽሔት ጥንቅር በዚሁ አበቃ። ሳምንታዊ መሰናዶ እስኪቀርብ ሙዚቃ ነው። ይህ ዶይቼ ቬለ ነው። አድማጮች ቀደም ሲል እንደተገለጸው ተከታዩ ከኢኮኖሚው ዓለም በድጋሚ የሚደመጥ ነው። የኢትዮ ቴሌኮምን ይመለከታል። ያጠናቀረልን ሰለሞን ሙጬ ነው ከአዲስ አበባ። ኢኮኖሚው ዓለም የኢትዮጵያ መንግስት የውጭ ምንዛሬ እጥረትን ማቃለልን፣ የውጭ ንግድን ማሻሻልን፣ የውጭ ቀጥታ ኢንቨስትመንትን መሳብን፣ የብድር መመለሻ ጊዜያቸው ረዘም ያሉ ብድሮችን ማግኘትን እንዲሁም የመንግስት የልማት ድርጅቶችን በከፊል ወደ ግል በማዞር አጠቃላይ ኢትዮጵያ ገጥሟታል የተባለውን የማክሮ ኢኮኖሚ መዛባት የሚፈታ ሀገር በቀል የኢኮኖሚ ማሻሻያ ፖሊሲ ይፋ ካደረገ ዓመታት ተቆጥረዋል። ይህንን ተከትሎ በተለይ የመንግስት የልማት ድርጅቶችን ወደ ግል የማዞሩ ውጥን አከራካሪ ሆኖ መሰንበቱ ይታወሳል። 126 ዓመታትን የዘለቀው አንጋፋው የኢትዮጵያ የቴሌኮም አገልግሎት ሰጪ ኩባንያም አንዱ ሲሆን በዘርፉ የውጭ ኩባንያዎች ገብተው እንዲሰሩ ፍቃድ ያገኙትን በቅርቡ ነበር። ይህንን ከመንግስት የልማት ድርጅቶች አንዱ የሆነውን ኩባንያ 40 በመቶውን ለግል፣ 5 በመቶውን ለኢትዮጵያ ሕዝብ በጨረታ በማዞር 55 በመቶውን የኩባንያውን ድርሻና የአስተዳደር ኃላፊነቱን በበላይነት የመምራት ኃላፊነት እንዲኖረው ለማድረግ ሲሰራ ቆይቷል። የገንዘብ ሚኒስቴርን
ክልልና የመንግስት የልማት ድርጅቶች ከሰሞኑ በጋራ እንዳስታወቁት በዚህ 40 በመቶውን የኢትዮ ቴሌኮምን ድርሻ በጨረታ ተወዳድሮ ለመግዛት የሚሻ ማንኛውም የሀገር ውስጥ የሚሆን የውጭ ኩባንያ ለሁሉም ክፍት ሆኖ ለተከታታይ 30 ቀናት የፍላጎት መግለጫ እንዲያቀርብ ጥሪ ቀርቦለታል። የመንግስት የልማት ድርጅቶች ምክትል ዋና ዳይሬክተር አቶ ዝናቡ ይርጋ ይህንን አስመልክተው ተከታዩን ብለው ነበር። ኢትዮ ቴሌኮምን ፕራይቬታይዝ ለማድረግ ያሰብንበት ዋናው ምክንያት መንግስት ኢኮኖሚክ ማሻሻያ ላይ ከያዛቸው ትላልቅ አጀንዳዎች አንዱ ፕራይቬታይዜሽንና ሊበራላይዜሽን ማድረግ ነው። ኢትዮ ቴሌኮም ከያዘው አጠቃላይ ካለው ድርሻ 40% ፕራይቬታይዝ ለማድረግ መንግስት መወሰኑን ለማሳወቅና በዚህ መሰረት ደግሞ የፍላጎት መግለጫ ወይም ኤክስፕሬሽን ኦፍ ኢንተረስት ስራ መጀመራችንን ለማብሰር ነው። ኢትዮ ቴሌኮምን ፓርሻሊ ፕራይቬታይዝ የሚያስደርግ ስራዎችን 100% ሰርተን አጠናቀናል። በትልቁ ግን ኢትዮ ቴሌኮምን መንግስት ፓርሻሊ ፕራይቬታይዝ ሊያደርግ ያሰበበት ምክንያት አንዱ ኢኮኖሚውን ነፃ እና መንግስትና ሌሎችም አልሚዎች ተሳታፊ እንዲሆኑ ለማስቻል ነው። ሁለተኛው ደግሞ መንግስት እነዚህ የልማት ድርጅቶች አምራች እንዲሆኑ ይፈልጋል፣ ተወዳዳሪ እንዲሆኑ ይፈልጋል፣ ውጤታማ እንዲሆኑ ይፈልጋል። ስለዚህ ሁሉንም ነገር መንግስት ይዞት ያንን ውጤት ያመጣል ብሎ ስለማያስብ እንደዚሁ ፓርሻሊም ሊበራላይዝም እያደረግን ብንሄድ የተሻለች የበለጸገች ህዝቧን ከድህነት ያወጣችን ሀገር እንገነባለን የሚል አቋም ተይዞ እየተሰራበት ስለሆነ በዛ አግባብ እንደሆነ ልትገነዘቡልን ይገባል። የምጣኔ ሀብት ተንታኙ ፕሮፌሰር አለማየሁ ገዳ ሀገር በቀል የኢኮኖሚ ማሻሻያ ወይንስ የዋሽንግተን ስምምነት በሚል ባወጡት አንድ የዳሰሳ መጣጥፍ ይህ ሀገር በቀል የኢኮኖሚ ማሻሻያ ሲመረመር ዋሽንግተን በቀል እንጂ በፍጹም ሀገር በቀል አይመስልም የሚል አቋም አላቸው። ምክንያታቸውን ሲያስቀምጡም የዓለም የገንዘብ ድርጅትና ዓለም ባንክ ታዳጊ ሀገሮችን ገበያችሁን ለኛ ክፈቱልን፣ ንብረቶቻችሁንም እኛ እንግዛው ከሚለው አቋማቸው የተመሳሰለ ነው በማለት ይጠቅሳሉ። ሌላኛው የምጣኔ ሀብት አማካሪና መምህር ረዳት ፕሮፌሰር ዳዊት ታደሰ በተለይ ኢትዮ ቴሌኮምን ወደ ግል በከፊል ማዛወሩ እሳቤው ተወዳዳሪነትን የሚፈጥር ነው፣ ውሳኔውም ተገቢ ነው ባይ ናቸው። በፖሊሲ ደረጃ ስተው በጣም ለኢትዮጵያ ላሉ ኢኮኖሚ በመሰረታዊነት የሚያስፈልግ ነው። በተለይም እንደ ኢትዮ ቴሌኮም ያሉ ሴክተሮች በጣም ሂውጅሊ ኢንዴክትድ የሆኑ ኢንዴክትድነስ ያለባቸው ናቸው። ግን መንግስት ብዙ ጊዜ የሚታለብ ላለ የሚባለው በእንደዚህ አይነት ሴንስኖች ጊዜ ነበረው። ግን አክቹዋሊ እንደዛ አልነበረም። ከፍተኛ የሆነ ቤት ያለበት ከሀገሪቱ ቤት 1/3 የማያንስ ቤት የያዘ ነው። ደግሞ ፋይናንሻል ፍሎም ስንመለከት እንደሚባለው አትራፊም ኤፌክቲቭሊ የሚሰራ ተቋም አይደለም። በኦፐሬሽን እና በዚህ በነምበር ኦፍ ሰብስክራይበርስ እንደዚህ ያደገ የመጣ ተቋም ቢሆንም ግን ብዙ የሆነ እንዳጋጣሚ ከዚህ ከዴት ጋር ተያይዞ የናሽናል ሴኪሪቲ ትሬት በተለይም ከቻይና በኩል እንደ ትሬት ሊቆጠር የሚችል የዴት አኪሙሌሽን ነበር። ከዚህ አንጻር መንግስት እና አይነት ሴክተሮችን ለዘላለም ይዞ መቀጠል አይችልም። በተለይም ከአሁን ካለው ሁኔታ አንጻር ከዚህ በላይ መንግስት እነዚህን ሴክተሮች ብድር እያመጣ ኦፐሬት እንዲያደርጉ ማስቻል በጣም ከአለው ነባራዊ ዓለም አቀፍ ሁኔታውም አንጻር አዳጋች ነው። የመግዛት ኢንተረስት የሚያሳዩ ይኖራሉ። ግን በእኛ በኩል በሚፈለገው ልክ ልናደርስ እንችላለን ወይ? በሚፈለገው ልክ ገቢ ለማግኘት ከፕራይቬታይዜሽን ሆኖ ገቢ ለማግኘት የማይችለን ቁመና ላይ ነን የሚለው ጥርጣሬ አስረብኛል። ሌላኛው የንግድና ኢንቨስትመንት አማካሪ የሆኑት አቶ አማኒሁን ረዳ ደግሞ ከዚህ የተለየ ምልከታ አላቸው። አሁን የቴሌኮም ኩባንያውን ድርሻ ለግል ማዞር አንደኛ በህዝብ የተመረጠ አይደለም ያሉት መንግስት ይህንን የማድረግ ኃላፊነት የለውም። በሌላ በኩል ከደህንነትና ሀገራዊ ሉዓላዊነት እይታ አንጻር ኩባንያው በመንግስት ስር ነፃ የአመራር አውድ ተፈጥሮለት መቀጠል